በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በኢየሩሳሌም ቆዩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤ በኋላ ሐዋርያትን ለ40 ቀናት ያህል ሲያስተምራቸው ቆይቶ ከደብረ ዘይት ሲያርግ እንዲህ አላቸው። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም። እናንተ ግን ከሰማይ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ። የሉቃስ ወንጌል ምዕራፍ 24 ቁጥር 49። ኢየሩሳሌም ማለት የሰላም ከተማ ማለት ነው። ጥንታዊ ስሟ ሳሌም ነበር። በኋላም ኢያቡስ፣ ኖፌል፣ ጽዮን እየተባለች ተጠርታለች። ከዳዊት መንገስ በኋላ ግን ኢየሩሳሌም በሚለው ስሟ ጸንታ የእስራኤል ሁሉ ዋና ከተማ ሆናች። ሁለተኛ ሳሙኤል ምዕራፍ 5 ቁጥር 6 እስከ 10። ኢየሩሳሌም ለረጅም ዘመናት በአሦርና በባቢሎናውያን የመወረርና የመፈራረስ አደጋ አጋጥሟታል። ሁለተኛ ነገሥት ምዕራፍ 25 ቁጥር 1። ነዋሪዎቿንም ማርከው በመውሰድ የስቃይና የግፍ ቀንበር አሸክመዋቸዋል። ቅዱስ ዳዊት በባቢሎን ወንዞች አጠገብ በዚያ ተቀምጠን ጽዮንን ባሰብናት ጊዜ አለቀስን። ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ በጉሮሮዬ ይጣበቅ፣ ከደስታዬ ሁሉ በላይ ኢየሩሳሌምን ባልወድ እያለ የዘመረላት ይህንን መከራቸውን በትንቢት ተመልክቶ ነበር። መዝሙር 136 ቁጥር 1። እስራኤላውያን ለከተማቸው ለኢየሩሳሌም ታላቅ ፍቅር ነበራቸው። ቅጥሯን ቀጥረው በሮቿን ዘግተው ከጠላቶቻቸው ለመጠለያነት ተጠቅመውበታል። ጽዮን አምባ፣ መጠጊያ፣ መሸሸጊያ እያሉ የጠሯትም ለዚህ ነው። ጌታችን ሐዋርያትን ያስጠነቀቃቸው ከዚች ከተማ እንዳይወጡ ነው። አስቀድሞ ሁለቱ ደቀ መዛሙርት በስቅለቱና በሞቱ አዝነው ከኢየሩሳሌም ወጥተው ወደ ኤማውስ ሲጓዙ በመካከላቸው ተገኝቶ ጥርጣሬያቸውን አስወግዶ እንዲመለሱ እንዳደረጋቸው ሁሉ ሐዋርያትም ኃይልና ጽናት የሚሰጣቸውን ቅዱስ መንፈስ ሳይቀበሉ ከኢየሩሳሌም እንዳይወጡ ነግሯቸዋል። ምክንያቱም ኢየሩሳሌም የተቀደሰ መስዋዕት የሚቀርብባት፣ ቤተ መቅደስ የሚገኝባት ቦታ ናትና። አንድም መድኃኒታችን ኢየሱስ ክርስቶስ ሥጋውን የቆረሰባት፣ ደሙን ያፈሰሰባት፣ ክብርት ትንሣኤውን የገለጠባት መካነ ድህነት ናትና። እነሱም ቃሉን ተቀብለው በአንድ ሐሳብ በአንድ ልብ ሆነው ጠበቁት። በሐዋርያት ሥራ ላይ እንደምናነበው ባረገ በ10ኛው ቀን አጽናኙ መንፈስ ቅዱስ ላከላቸው። በዚህም ሀብት ሰማያዊ፣ እውቀት ሰማያዊ ተሰጣቸው። 71 ቋንቋ ተገለጠላቸው። ፍሩሃን የነበሩ ጥቡዓን ሆኑ። ኀፍረትና ፍርሃት፣ ጥርጣሬ፣ ክህደት ጠፋላቸው። ደረታቸው ለጦር አንገታቸው ለሰይፍ እስከ መስጠት ጽኑዓን ሆኑ። ሁሩ ወመሃሩ ባላቸው አምላካዊ ቃል መሰረትም ከአጽናፍ እስከ አጽናፍ ተመላልሰው ጨው ሆነው መራራውን ዓለም አጣፈጡ። ጧፍ ሆነው ጨለማውን አበሩ። ሐዋርያት ሥራ ምዕራፍ 2 ቁጥር 1፣ ማቴዎስ ምዕራፍ 5 ቁጥር 13። ለዚህ ሁሉ የበቁት በኢየሩሳሌም ቆይተው መንፈስ ቅዱስን በመቀበላቸው ነበር። ዛሬም እኛ በኢየሩሳሌም ብንኖር ይህ ሁሉ ይደረግልናል። ለመሆኑ ኢየሩሳሌም ማን ናት? የመጀመሪያው ኢየሩሳሌም ቤተ ክርስቲያን ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ በከበረ ደሙ ፈሳሽነት የዋጃትና የማይነዋወጥ አለት ላይ መስርቶ ክቡር ስሙን እንዲመሰገንባት፣ ሥጋው ወደሙ እንዲፈተትባት የመረጣት ልዩ ቦታ ናት ቤተ ክርስቲያን። ማቴዎስ ምዕራፍ 16 ቁጥር 18።
ይህም ሲባል እግዚአብሔር የማይገኝበት ቦታ ኖሮ ሳይሆን ከስጋ ግብር የተለየና ንጹሕ አምልኮ ብቻ የሚፈጸምበትን ስለሚሻ ነው። በዚህ ስፍራ ለሚጸለየው ጸሎት ዓይኖቼ ይገለጣሉ፣ ጆሮዎቼም ያዳምጣሉ። አሁንም እስከ ዘላለም በዚያ ይኖሩ ዘንድ ይህንን ቤተ መቅደስ መርጫለሁ፣ ቀድሻለሁም። ዓይኖቼና ልቤ ዘወትር በዚያ ይሆናሉ እንዲል ሐዋርያትንም ከኢየሩሳሌም አትውጡ ማለቱ ለመንፈስ ቅዱስ ተሰውረውት የሚመለስ ሆኖ ሳይሆን የተቀደሰን ነገር በተቀደሰ ቦታ ማግኘት ስለሚገባ ነው። የክርስቲያኖችም ሰውነት ቤተ ክርስቲያን ይባላል። ቅዱስ ጳውሎስ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖራባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ እንዳለ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 እንዲሁም ምዕራፍ 6 ቁጥር 19። ምዕመናን የክርስቲያኖች ህብረት አንድነት ቤተ ክርስቲያን ተብሎም ይጠራል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2፣ አንደኛ ጴጥሮስ ምዕራፍ 5 ቁጥር 13፣ ማቴዎስ 18 ቁጥር 17፣ መዝሙር 133 ቁጥር 1። ሐዋርያት በኢየሩሳሌም በመቆየታቸው ሦስቱንም ለማሟላት በቅተዋል። በነጠላ ሰውነታቸው በእውነት ጸንተው እንደ 120 ቤተሰብ በአንድ ሐሳብ በአንድ ቃል ሆነው እንደ ሕንፃው ደግሞ በአንድ በማርቆስ እናት ቤት ጣሪያ ስር ተጠልለው መንፈስ ቅዱስን ሊቀበሉ ችለዋል። ዛሬም በአጸደ ቤተ ክርስቲያን የተሰበሰቡ በእምነትና በምግባር የጸኑ ችግርንና መከራ የታገሱ በዓለም መልክና ውበት ተማርከው በዲያብሎስ ፈተና ተሸንፈው ከኢየሩሳሌም ቤተ ክርስቲያን ያልወጡ እንደ ሐዋርያት ኃይልና ጸጋ ይበዛላቸዋል። አንዳንዶች ግን ልዩ ልዩ ምክንያት እየደረደሩና በሥራ ብዛት ወዘተ እያመካኙ ከተቀደሰችው ቦታ ጠፍተዋል። በዓለም ሰላምና ደስታ፣ ፍቅርና መልካም ኑሮ የሚገኝ ይመስላቸዋል። ነገር ግን በሥጋም በነፍስም ጠውልገው ይቀራሉ። ከአጸደ ቤተ ክርስቲያን እየወጡና እየራቁ ሲሄዱ መጠውለግ ቀጥሎም መድረቅ ይመጣልና ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳለው እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው? እንዲል ቅዱስ ከምንም ነገር በላይ በእግዚአብሔር ቤት መኖርን መርጧል። በኃጥአን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጡ። መዝሙር 83-84 ቁጥር 10። እግዚአብሔርን አንዲት ነገር ለመንሁት፣ እርሷንም እሻለሁ፣ በሕይወት ዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ መቅደሱንም እመለከት ዘንድ። መዝሙር 26 ቁጥር 4። ምክንያቱም ቤተ እግዚአብሔር የሰላም አደባባይ፣ የምሕረት አውድማ፣ የጸጋው ግምጃ ቤት ነውና እግራቸውን ከቤተ ክርስቲያን ሳይነቅሉ በችግርና በመከራ በመራብና በመጠማት በማግኘትና በማጣት በመደሰትና በመከፋት በጊዜውም ያለ ጊዜውም ጸንተው እስከ ሞት ድረስ የታገሱ የክብር አክሊል ያገኛሉ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6። ቤተ ክርስቲያን ቅድስት ናት። ያለ ቤተ ክርስቲያን ኑሮ፣ ያለ ቤተ ክርስቲያን እምነትና ስርዓት፣ ትምህርትና ቅድስና አይገኝም። ስለዚህ በእግዚአብሔር ታምኖ በቤቱ መኖር የክርስቲያኖች ሁሉ ግዴታ ነው። ሁለተኛው ኢየሩሳሌም ተብላ የተገለጠችው እመቤታችን ቅድስት ድንግል ማርያም ናት። ሊቁ አባታችን ቅዱስ ኤፍሬም በረቡዕ ውዳሴ ማርያም ድርሰቱ ላይ ዛቲ ይእቲ ኢየሩሳሌም ሀገሮሙ ለነቢያት፣ የነቢያት ሀገራቸው ይህቺ ኢየሩሳሌም እመቤታችን ናት በማለት የተናገረላት አማናዊት ኢየሩሳሌም ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ናት። ዳዊትና ኢሳይያስን የመሳሰሉ ነቢያት በኢየሩሳሌም ከተማ ምሳሌነት ስለ እመቤታችን በርካታ ድንቅ ነገር ተናግረውላታል። የምድር ሁሉ ደስታ በጽዮን ተራራ ነው፣ እርሱም የታላቁ ንጉሥ ከተማ ነው ይላል።
መዝሙር 47 ቁጥር 2። ንባቡ የኢየሩሳሌምን የዳዊት ከተማነት ለመግለጥ ቢሆንም ምስጢሩ ግን እግዚአብሔር በኢየሩሳሌም መገለጡን አንድም ታላቁ ንጉሥ ጌታችን መድኃኒታችን ኢየሱስ ክርስቶስ ለድኅነተ ሥጋ ወነፍስ የተገለጠባት ከተማ ቅድስት ድንግል ማርያም ናት የሚል ነው። ጌታችን ሐዋርያቱን በኢየሩሳሌም ቆዩ ማለቱ ከእመቤታችን ጋር ኑሩ ማለቱ ነው። ይህንንም መሰረት አድርገው በአንድ ልብ በጸሎት ሲተጉ እርሷን እንደ ታቦት መሃላቸው አድርገው ነበር። ሐዋርያት ሥራ ምዕራፍ 1 ቁጥር 14። ወደ የሀገረ ስብከታቸው እየተዘዋወሩ ወንጌለ መንግሥትን ሲሰብኩ በልባቸው ጽላት አትመው ይዘዋት ይዞሩ ነበር። የሰው ልጅ በጥፋቱ እናትም አባትም አጥቷል። ከገነት የተባረሩት አዳምም ሔዋንም ነበሩና ስለ አዳም ሥጋ የለበሰው መድኃኒታችን ኢየሱስ ክርስቶስ አባት ሆነን፣ ሔዋን ደግሞ እናታችን ትሆን ዘንድ እመቤታችን ተሰጠችን። የዮሐንስ ወንጌል ምዕራፍ 19 ቁጥር 19፣ መዝሙር 86 ቁጥር 5። ሰማይና ምድር የማይችሉትን አምላክ በአጭር ቁመት በጠባብ ደረት መወሰን የቻለች እርሷ ብቻ ናት። ታላቁ ነቢይ ኢሳይያስ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰለን ነበር በማለት ገልጿታል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9። አባ ሕርያቆስም እግዚአብሔር አብ በሰማይ ሆኖ ምስራቅንና ምዕራብን ሰሜንና ደቡብን ዳርቻዎቹም ሁሉ በእውነት ተመለከተ፣ ተነፈሰ፣ አሻተተ። እንደ አንቺ ያለ አላገኘም። የአንቺን መዓዛ ወደደ፣ ደም ግባትሽም ወደደ። የሚወደውን ልጁ ወደ አንቺ ሰደደ በማለት አስተማረን። በተመሳሳይም ቅዱስ ኤፍሬም አብ በሰማይ አይቶ እንደ አንቺ ያለ አላገኘምና አንድ ልጁን ላከው፣ በአንቺ ሰው ሆነ፣ ውዳሴ ማርያም ዘረቡ እያሉ በአንድ ቃል በአንክሮ አስቀምጠውታል። እመቤታችንን በጸሎት ያገኘናት አይደለም፣ ስለምታስፈልገን የተሰጠችን እናት ናት። የሚያስፈልገውን አልቀበልም ያለ ሰው ደግሞ ብዙ ነገር እንደሚጎድልበት ሁሉ ያለ እርሷ የሚኖሩ ሁሉም ነገር የጎደለባቸው ናቸው። ሐዋርያት መንፈስ ቅዱስን የተቀበሉት እርሷን በመያዛቸው ነበር። እመቤታችንን ፍቅር በልባቸው ጣዕሟን በአንደበታቸው ይዘው በጾምና በጸሎት ለሚማጸኗት፣ አማልጅን አስታርቂን ለሚሏት የእናት ልመና ፊት አያስመልስ አንገት አያስቀልስ እንዲሉ ከልጇ ከወዳጇ ዘንድ ምሕረትን ታሰጣቸዋለች። ብዙዎች ግን ፊታቸው ሲያዞሩባት ከዚያም አልፎ መንፈሰ ጽርፈት አድሮባቸው የነቀፌታ ነገር ሊናገሩባት ይሞክራሉ። ነገር ግን ራሳቸው ከመጉዳት በቀር ከክብሯ ሊቀንሱባት አይቻላቸውም። እግዚአብሔር ያከበረውን ሰው ያቀለው ዘንድ አይቻልምና። እኛ ግን እመቤታችንን ውዳሴዋን ቅዳሴዋን ጠዋት ማታ እያደረስን ስለተደረገልን መልካም ነገር ሁሉ እያመሰገንን በእናትነቷ ጥላ ስር እንኖራለን። ሶስተኛው ኢየሩሳሌም ተብላ የተገለጠችው መንግሥተ ሰማያት ናት። የሰው ልጅ ከትንሣኤ ዘጉባኤ በኋላ በአካለ ነፍስ ይኖርባት ዘንድ የተዘጋጀችለት ቦታ መንግሥተ ሰማያት ሰማያዊት ኢየሩሳሌም ትባላለች። ማቴዎስ ምዕራፍ 5 ቁጥር 1 እንዲሁም ምዕራፍ 25 ቁጥር 24። ቅዱስ ዮሐንስ በራእዩ ቅድስቲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ እንዳለ ራእይ 3 ቁጥር 12 እንደዚሁም 21 ቁጥር 2። ቅዱስ ጳውሎስም በዕብራውያን መልእክቱ ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቷም ኢየሩሳሌም በደስታ ወደ ተሰበሰቡ ወደ አእላፍ መላእክት እያለ የቅዱሳን ማህበር መሰብሰቢያ እንደሆነች ተናግሮላታል። ዕብራውያን ምዕራፍ 12 ቁጥር 22። ሐዋርያትም በኢየሩሳሌም ቆዩ መባላቸው በእምነትና በምግባር ጸንተው የመንግሥተ ሰማያት ባለቤት እንደሆኑ ነው። ምክንያቱም ከመካከላቸው የነበረው ይሁዳ ጌታውን ሽጦ ከመንግሥተ እግዚአብሔር ሲለይ አይተዋልና ነው።
ማቴዎስ 26 ቁጥር 20፣ ሐዋርያት ሥራ ምዕራፍ 1 ቁጥር 17። እነሱም የተነገራቸውን ቃል አምነውና ተቀብለው ንጹሕ የሆነች ሃይማኖትን በመላው ዓለም ዘርተው የምግባርን ፍሬ አፍርተው የተዘጋጀላቸውን መንግሥት ለመውረስ በቅተዋል። ይህንን ቅዱስ ጳውሎስ እንዲህ በማለት ገልጦታል። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነ ጌታ ያን ቀን ለእኔ ያስረክባል። ደግሞም መገለጡ ለሚወዱት ሁሉ ነው እንጂ ለእኔ ብቻ አይደለም ብሏልና። ከዚህ እንደምንረዳው መንግሥተ ሰማያት በእግዚአብሔር አምነው ቃሉን ጠብቀው በእምነትና በጽድቅ ለሚኖሩ ሁሉ የተሰጠች እንጂ ለሐዋርያት ብቻ እንዳልሆነች ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ ተሰቅሎ ሞቶ ሞትን ድል አድርጎ ከኃጢአት ባርነት ከሲኦል ጻረኝነት ያወጣንና የልጅነት ክብራችንን የመለሰልን የመንግሥቱ ወራሾች እንድንሆን ነው። የተዘረጋ እጁን የገፉና በምክረ ከይሲ ተታለው ከቤቱ የወጡ ከመንጋው የተለዩ ግን ዕድላቸው የዲያብሎስ ተገዥነት የሲኦል ባርነት ይሆናል። የሉቃስ ወንጌል ምዕራፍ 16 ቁጥር 23፣ ማቴዎስ ምዕራፍ 25 ቁጥር 41። እንግዲህ በዚህ ትምህርት እንደምንረዳው ጌታችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤው በኋላ ባሉት ቀናት ሰፊና ጥልቅ ትምህርት የሰጠበት፣ ካረገም በኋላ አጽናኙን መንፈስ ቅዱስ የላከበትና ቤተ ክርስቲያንን ያጸናበት ወቅት መሆኑን ነው። ማኅተመ አበው የተባለው ቅዱስ ቄርሎስ በአብ የተጀመረች ሃይማኖት ከወልድ ደረሰች፣ በመንፈስ ቅዱስ ተፈጸመች ያለው ለዚህ ነው። ሃይማኖተ አበው በአብ ተጀመረች ማለቱ በሕገ ልቦናና በሕገ ኦሪት አብን ያውቁት ነበርና በወንጌልም ወልድ ሥጋ ለብሶ ተገልጧልና በበዓለ ሃምሳም መንፈስ ቅዱስ በመቀበል ሃይማኖት ተፈጻሚነት አግኝታለችና ለዚህ ነው። ከትንሣኤው በኋላ ያሉት 50 ቀናት ለክርስቲያኖች ልዩ የደስታ የፍቅርና የሰላም ቀናት ናቸው። ነገር ግን በዚህ ጊዜ ብዙዎች ሲሰናከሉ ይስተዋላል። በተለይ የምግብ መኖሩ ከጸሎት የሚያዘናጋቸው ብዙዎች ናቸው። እጅና እግር፣ ዓይንና ጆሮ የማይፈጽሙት ምንም ነገር የለም። በመዋለ ጾም ጠዋት ማታ ወደ ቤተ እግዚአብሔር ይፋጠን የነበረ እግራቸው ሲያጥር ወደ ሥጋዊ ሥራ ብቻ ሲመላለስ ይታያል። ምጽዋቱም አስራቱም በኩራቱም ይቀራል። ይህ ደግሞ በኢየሩሳሌም አለመቆየት ማለት ነው። ከኢየሩሳሌም ለወጡ ጠላቶቻቸው ብዙዎች ናቸው። ዝሙትና ርኩሰት፣ ጥልና ክርክር፣ ቅናትና ቁጣ፣ መናፍቅነትም በአጠቃላይ የሥጋ ሥራዎች ሁሉ ይነግሱባቸዋል። ዲያብሎስም የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይነጥቃቸዋል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8። የሰማያዊቷ ኢየሩሳሌም ወራሾች እንድንሆን በአምልኮተ እግዚአብሔር ጸንተን በእመቤታችን አማላጅነት ታምነን በቅድስት ቤተ ክርስቲያን እንኑር፣ በኢየሩሳሌም ቆዩ ተብለናልና። ለዚህ እግዚአብሔር ማስተዋሉን ብርታቱን ያድለን። ያስተማረን የመከረን የገሰጸን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ይህ ጽሑፍ የተገኘው በረከተ ወንጌል ከተሰኘው መጽሐፍ ላይ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።